ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ የህይወት ገጾች ፕሮግራማችን ተጀምሯል። በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች የሚዳሰሱበት ነው። በዛሬ ቆይታችን ደግሞ ከስራ ጋር የተገናኘ የአእምሮ ጤና መታወክና ህክምናን በተመለከተ ነው ከእናንተ ጋር ቆይታ የምናደርገው። በዚህ ርዕሰ ጉዳይ ዙሪያ እንግዳ ጋብዘናል። እንግዳችን ዶክተር ማቴዎስ ማሳኔ ይባላሉ። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ናቸው። የፕሮግራሙ አዘጋጅና አቅራቢ ነው የሻምባ ወርቅ ነኝ። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ዶክተር እንኳን በሰላም መጣ። እንኳን ደህና ቆየ። ሁሌ ቤተኛችን ስለሆንክ ሁሌ በህይወት ገጾች ፕሮግራማችን እየተገኘ ሀሳብ ስለምታጋራን ከአእምሮ ጤና ጋር ደግሞ ለማህበረሰብም ሰፊ ሀሳብ ሰፊ ሙያዊ ምክር ሀሳቦችንም እንደው አንዳንድ ጊዜ ከስቱዲዮ ሆኖ ህክምና መንገዶችንም መጠቆም ማከምም ትልቅ ስራ ነውና ይሰጠ ስለሆነ በህይወት ገጾች ፕሮግራማችን በዝግጅታችን ስም እጅግ አድርገን ነው የምናመሰግነው። አመሰግናለሁ። አምና አንድ ሁለት እንደዛም ብዬ መምጣትን አስታውሳለሁ። ዘንድሮ እንደውም ከአምና ትንሽ ይሻላል። ጭቅጭቆቻችን ንትርኮቻችን ብዙም ባንላቀቃቸውም አንዳንድ ተስፋ የሚሰጥ እንደ ህዳሴ ግድብ አይነት የተጠናቀቀበት አዲስ አመት ነው። መልካም አዲስ አመት እግረ መንገዱን ብያለሁ። አመሰግናለሁ። እውነት ነው። ያለፈውን አመት አሳልፈን መስከረም ጀምረን እንግዲህ ነሐሴን ዛሬ አመት እያል ነው የቅርብ ጊዜ እንኳን እንቀጥላለንና ካለን ቀረቤት አንፃር ነውና አድማጮቻችንም ተመልካቾቻችንም ቀደም ብዬ አንቱ ስለ ነበረው አሁን ድንገት ደግሞ አንተ ስል ካለን አክብሮት አንፃር እንግዲህ ዛሬ ከስራ ጋር የተገናኙ ሀሳቦችን እናነሳለን። አንድ ሰው በስራ ውጤታማ እንዲሆን የአእምሮ ጤናው መታወክ ካጋጠመው ደግሞ ሌላ ችግር ነው የሚፈጥረውና የአእምሮ ጤናው ደህና መሆን ያስፈልገዋልና ዛሬ በቆይታችን ተመልካቾቻችን ምን ይጠብቁ በኋላም ሀሳብ እንዲያነሱ እስቲ ቀደም ብለን ጠቆም እናረጋቸው። አመሰግናለሁ። ያው ዛሬ የመረጥነው ርዕስ በብዙ መንገድ ለማህበረሰቡ ትርጉም ያለው ርዕስ ይሆናል ብዬ አስባለሁ። ምክንያቱም አንድ ሰው ስራ ለመስራት ጤናማ መሆን አለበት። ጤናው አእምሮ ጤናውን ማጠቃለል አለበት። ዓለም ጤና ድርጅት እንደሚለው ያለ አእምሮ ጤና ምንም ጤና የሚባል ነገር የለም ይላልና የተለያዩ ስራ ባህሪያት አሉ። ነጋዴ አለ፣ ገበሬ አለ፣ የመንግስት ሰራተኛ በተለያየ መንገድ መምህር አለ፣ ወታደር አለ፣ ሐኪም አለ፣ ሌሎች የተለያዩ ማህበራዊ አገልግሎት የሚሰጡ በግል በማህበረሰብ ውስጥ የሚያገለግሉ ሰዎች አሉና ስራ ባህሪ ጋር የተያያዘ የአእምሮ ጤና የተለያዩ የስራ ባህሪያት የሚያመጧቸው የአእምሮ ጤና ችግሮች ከስራ ጋር ቀጥታ የመገናኘት የሚገናኙ የአእምሮ ጤና መታወኮች ምን ይሆናሉ? ምን ይመስላሉ? ምክንያታቸው ምን ይመስላል? የሚያመጡት ተጽዕኖ ምን አይነት በምን መንገድ ይገለጻል? ምን አይነት ስራዎቹ ናቸው ደግሞ ለአእምሮ ጤና ይልቁን ጉዳት የማድረስ አዝማሚያ ያላቸው ምሎን ጥቆማ እንሰጣለን። አማራጭ መፍትሄዎችንም የህክምና አማራጮችንም የመከላከያ መንገዶችንም ጨምረን የምንጠቁም ይሆናል ማለት ነው። እንግዲህ ስራ ስንል ሰፊ ሀሳቦችን ያነሳልና እንግዲህ ስራ ያንድ ሰው ስሜቱ ጤናማ ሲሆን አሳሰቡ ጤናማ ሲሆን ነው የምናደርገው ተግባርም ጤናማ የሚሆነውና ስለዚህ አሳሰቦቻችን ሲታወቁ ስሜቶቻችን ሲታወቁ ተግባራችን ሲታወቅ ደግሞ በብዙ መንገድ ስራችንም ስለሚጎዳ ከኛ ከማህበረሰብ ጋርም ከግለሰብ ጋርም ይገናኝ ነገር ነው። ሰፊ ሀሳቦችን ነው የምናነሳ። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ዛሬ በመናነሳው ሀሳብ እናንተም ሰፊ ሀሳብ ሰፊ ትምህርት ታገኙበታላችሁ። ቀደም ብሎ ዶክተር ሲያነሳ እንደነበረው እስከ መከላከል እንዴት ነው መከላከል የሚገባን የሚሉትን ሀሳቦችን እንጠቁማለን። በኋላ እናንተም ሀሳባችሁን በስልክ ቁጥሮቻችን በ058 320 81 28 ላይ ይደውላችሁ ሀሳብ ጥያቄ ታጋሩናላችሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን።
የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ፕሮግራማችን የህይወት ገጾች ነው። ዛሬ በቆይታችን ከስራ ጋር የተገናኙ ውጥረቶችን፣ የአእምሮ መታወኮችን እያነሳን ቆይታ እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ፣ ታተርፉበታላችሁ። ከኛ ጋር ነው። በድጋሚ ዶክተር ርዕስ ስንጀምር ርዕሱ ምንድን ነው የሚለውን ነገር ማወቅ አለብን፣ መግቢያውን ማወቅ አለብንና መግቢያው ከታወቀ ውስጡ ቀላል ይሆናል። ስለዚህ ዛሬ አነስተ የምንወያየው ደግሞ ከስራ ጋር የተገናኘ የአእምሮ መታወክ የሚል ጉዳይ ስለሆነ ራሱ ምንድን ነው? ከስራ ጋር የተገናኘ የአእምሮ መታወክ ስንል ምንድን ነው? የስራ ሁኔታ ጋር ቀጥታ የሚያያዝ የአእምሮ ጤና መታወክ፣ የአእምሮ ጤና ችግር፣ የአእምሮ ጤና ቀውስ በተለያየ መንገድ ሊገለጽ የሚችል ሆኖ በስራው ባህሪ፣ በስራው ተፈጥሮ ከስራው ጋር ቀጥታ ባለ ግንኙነት የሰው ልጆች ለአእምሮ ጤና መታወክ የሚጋለጡበት ስራ ከመጀመራቸው በፊት ወደዛ ስራ ከመግባታቸው በፊት ደህና የነበረው የአእምሮ ጤናቸው ከዛ ስራ ጋር ቀጥታ በመያያዝ ወደ መታወክ የሚደርስበትን ሁኔታ የሚገልጽ ጠቅላላ ሀሳብ ነው። ግን የተለያዩ ስራ አይነቶች አሉ ቅድም እንዳልኩት። ስለዚህ የስራ ባህሪው ራሱ ለአእምሮ ጤና መታወክ ሊያጋለጥ የሚችልባቸው አይነቶችን የምናይበት አላማ ነው ማለት ነው። ጋዜጠኛ ለምሳሌ ያንተም ስራ ወደ ጋዜጠኝነትም ስለሚጠጋ ጋዜጠኝነት ስራው ላይ ሲሰራ ለተለያዩ አደጋዎች፣ ጉዳት ዜናዎች፣ ተፈጥሮና ሰው ሰራሽ ችግሮችን የመዘገብ የመስራት ግዴታ ውስጥ ሊወጥቅ ይችላል። ሐኪም ለምሳሌ ሕክምና ቦታ ላይ የተለያዩ ውጥረቶችን ሊያስተናግድ ይችላል። ወታደር አለ፣ መምህር አለ፣ የማህበራዊ ህይወት ላይ የሚሰሩ ሰዎች አሉ። በግልም በህብረተሰብ ተቋም፣ በመንግስት ተቋም የሚሰሩ ሰዎች ከስራቸው ጋር ተያይዞ ከስራ ባህሪው ጋር ተያይዞ ከስራ አካባቢው፣ ከስራ ሰዓት አጠቃቀሙ፣ ከስራ ተፈጥሮ ወይ ከሚፈለገው ከሚጠበቀው ነገር ተነስተው ወይም ራሳችን ማድረግ ካለብን ጥንቃቄ ጉድለት ነገሮች ተለማምረው መጨረሻ ላይ አእምሮ ጤና ችግር ላይ የሚያደርሱበትን ሁኔታ የምናይበት ርዕስ ነው። ከስራ ሁኔታ ጋር የተገናኘ አእምሮ ጤና ችግር ሲባል ስራው ቀጥታ የሚያመጣቸው ነገሮች መጨረሻ ላይ አእምሮ ጤና ችግር ሲያመጡ የምናይበት አንግል ነው ማለት ነው። ስለዚህ አእምሮ ጤና መታወክ ስንል ውጥረት ውስጥ ይገባል ማለት ነው። ስሜቶቻችን ጤናማ አይሆኑም ማለት ነው። ከሀሳብ ጋር የተገናኙ የድካም ስሜት እንደዛ ይሰማል ማለት ነው። ስለዚህ ድካም መነሻውን ሊሆን በአብዛኛውን ጊዜ እንዳውም በእንግሊዝኛ ባርናውት የሚባል አለና ስራ ባህሪው እረፍት ማግኘት የሚገባንን ያክል እረፍት ማግኘት ሲያቅተን፣ የራሳችን መንከባከብ የሚገባንን ያክል መንከባከብ ሲያቅተን፣ ማህበራዊ ህይወታችን በስራው ምክንያት ሲወጣጠርብን ወይም መንፈሳዊ ስነ ልቦናዊ ጤናችን የመንከባከብ እድላችን እየጠበበ ሲሄድ እና ከስራው ጋር ተያይዞ ቀጥታ ደግሞ ጫና ወይም መጨናነቅን ወይ ስትሬስን የሚፈጥር አይነት የስራ ባህሪያት ላይ ስንሆን መጨረሻ ላይ እስከ ባርናውት ድረስ ወይም አሁን ቅድም ድካም ያልከው ከዛ ተነስቶ እየበረታ በጊዜ ካልታከመ፣ በጊዜ ካልታየ፣ በጊዜ ወደ መፍትሄ አማራጮች ካልተካሄደ እየጠነከረ ሄዶ መጨረሻ ላይ ወደ አእምሮ ጤና መታወክ ላይ ስለሚደርስ እነዚህ ነገሮችን ሁሉ የሚዳስስ ርዕስ ነው ማለት ነው። መልካም። ስለዚህ የህመም ደረጃ እንኳን ባይደርስ እያንዳንዱ በግለሰቡ ህይወት ላይ ከባድ ችግር የሚያጋጥም በኋላ እንመለከተዋለንና እስኪ መንስኤዎችን እንመልከታቸው። ማለት ያ ሰው ለምንድን ነው አእምሮ መታወክ የሚገባው? እንግዲህ አእምሮ መታወክ ስንል ብዙ ጊዜ ሰው አእምሮ ታሟል ሲባል የሚያስበው ከፍ ያለውን የአእምሮ ብቻ ሊሆን ይችላልና እንግዲህ በጣም በከባድ ድብርት ውስጥ፣ ጭንቀት ውስጥ እና ከባድ የስሜት መረበሽ ውስጥ ከሆነም ያ የአእምሮ እየታወከ ነው ማለት ነውና ስለዚህ በስራው አጋጣሚ አንተ ቀደም ብለህ ስታነሳ እንደነበረው የአእምሮ ጤና የለም ነው። አእምሯችን፣ ስሜቶቻችን ከታመሙ፣ አስተሳሰቦቻችን ከታመሙ ሌላው ነገር ሁሉ ይታመማል። እሱም ጭምር ስለሚያሳይ ነውና ስለዚህ ሰው የአእምሮ ጤና ከስራ ጋር በተገናኘ የአእምሮ ጤናው የሚታወከው በምን ምክንያት ነው? ቀደም ብለህ በተወሰነ መልኩ አንሰላ የስራ ጫናዎች ምክንያት የስራው ባህሪ ሊሆን ይችላልና እስኪ ዘርዘር አድርገን እናንሳቸው።
ዘርዘር አድርገን ለማንሳት ያው ሐኪም እንደመሆነ ትንሽ ወደ ሕክምና የሚያጋድል ሀሳቦች ሊበዙ ይችላሉ። ግን ሌሎችም ስራዎቹ ተመሳሳይ ስለሆኑ የስራ ባህሪያ ስንል ከተማሪ መጀመር ሁሉ እንችላለን። ትምህርት ቤት ላይ ተማሪ ህይወት ላይ የማንበቢያ ጊዜ፣ የመፈተኛ ጊዜ፣ ከመምህራን ጋር ያለው መስተጋብር፣ ትችቱ፣ ወቀሳው፣ መጣበቡ እና ማህበራዊ ህይወት ጋር ያለው ነገር አብሮ አለመሄዱ፣ እንቅልፍ ማጣቱ። አሁን እንቅልፍ ማጣት ለአእምሮ ጤና ምን ያክል ሊያጋለጥ እንደሚችል ማሰብ እንችላለን። እና ሕክምና ትምህርት ቤት ላይ የሚማሩ ተማሪዎች፣ ዩኒቨርሲቲ ላይ የሚማሩ ተማሪዎች፣ ኮሌጅ ላይ የሚማሩ ተማሪዎች፣ ሃይ ስኩል ጀምሮ እያንዳንዱ ተማሪ የራሱ የህይወት አላማ ይኖረዋል። ግን በዛ ውስጥ ሲያልፍ ያ የትምህርት ሁኔታው ባህሪው ራሱ በተለይ ሕክምና ትምህርት ቤት ላይ እኛ እንዳየነው ከሆነ ብዙ ነገሮቹ ለመጨናነቅ፣ እንቅልፍ ለማጣት፣ ለድብርት እንዲጋለጡ፣ ራስ መተማመን እንዲሸረሸር፣ ከዛ መጨረሻ ላይ አእምሮ ጤና የሚታወቀው ከዛ ተነስቶ ነው። አንድ ሰው እችላለሁ፣ ይወጣዋለሁ፣ አቅም አለኝ ብሎ እያሰበ ነው ወደ ትምህርት ቤት የሚገባውና ከዛ በኋላ ውጤት ወይ ወረድ ያለ ሲመጣ ወይም መምህራን እየተቹ ሲመጡ የሆነ ሀሳቦች ሲነሱ ድሮ ታች ላይ ሃይስኩል ላይ ጁኒየር ላይ የነበረው አቅሙ ትንሽ ያው በጣም ምንድነው የሚባለው የአእምሮ ብቃቱን የሚፈልጉ ነገሮች እየጨመሩ ስለሚመጡ ስለዚህ ከዛ ከተማሪ ትምህርት ቤት አንፃር በዛ መንገድ ቢታይ የትምህርት ባህሪው ለአእምሮ ጤና መታወክ ሊያጋልጣቸው እንደሚችል ቀድሞ ተማሪዎች ማወቅ አለባቸው፣ መምህራንም ማወቅ አለባቸው፣ ሲስተሙ ማወቅ አለበት ተማሪዎች ላይ ብትመጣ ማለት ነው። ከዛ መምህራን ብዬ ነበር ቅድም። መምህራን ትልቅ ኃላፊነት አለባቸው። ስለዚህ ተማሪ የሚጠብቀው አለ፣ የተማሪ ቤተሰብ የሚጠብቀው አለ፣ የራሱ ቤተሰብ የሚጠብቀው አለ፣ የራሱ የሚጠብቀው አለ። ስለዚህ ከሰው ጋር የሚያገናኝ ስራ ስለሆነ ውጤት ማድረስ አለ፣ ፈተናውን መፈተን አለ፣ ትምህርት መዘጋጀት አለ፣ ማንበብ አለ፣ ደህና ነገር ትውልድ ቀርጾ ማሳደግ አለ። እነዚህ ነገሮች ሁሉ ተደማምሮ መጨረሻ ላይ የጭንቀት ደረጃ ላይ የሚደርሱበት ሁኔታ ሊኖር ይችላል። ቅድም የጋዜጠኞችን አንስቻለሁ። ብዙ ጊዜ አደጋ የመዘገብ ጉዳትን የመዘገብ ሞትን የመዘገብ የተፈጥሮ አደጋ፣ የሰው ሰራሽ አደጋ፣ ጦርነት፣ የመሬት መንቀጥቀጥ ምናምኖች ላይ የተጎዱ ሰዎችን በራብ ወረርሽኝ የተጎዱ ሰዎችን ወደ ሚዲያ ማምጣት፣ ከነሱ ጋር አብሮ መስራት፣ የጾታዊ ጥቃት ሴቶች ላይ ህጻናት ላይ የሚደርሱ የመደፈር አደጋዎች፣ በጣም አሰቃቂ ህይወት ገጠመኞችን ወደ ሚዲያ ማምጣት፣ በጋዜጣ በሬዲዮ በቴሌቪዥን የማዳረስ ኃላፊነት ሊኖርባቸው ይችላል ማለት ነውና ጋዜጠኛ ከሆንክ በስራ ባህሪ ለነዚህ ነገር ትጋለጣል። ወታደር ከሆንክ ቅድም ለማለት እንደሞከር ነው ስራው ባህሪው ራሱ ለአደጋ፣ ለጉዳት፣ ለሞት፣ ለስቃይ የተዳረጉ ነገሮች ላይ አብሮ ቀጥታ ይገናኛል። ፖሊስ ሲሆን የመኪና አደጋ አለና ሌሎች ድብደባ፣ ሌሎች ወንጀሎች ጋር የተያዘ ስራ ሁሌ መስራት የሚመሳሰሉ ነገሮችን ይዞ ሊመጣ ይችላል። ማህበራዊ ህይወት ላይ የሚሰሩ ሰዎች፣ የሶሻል ወርክ አካባቢ የሚሰሩ ሰዎች ብዙ ጊዜ ቅድም ያልናቸው ጋዜጠኛውም እንደሚሰራው ሐኪሙም እንደሚሰራው በእነዚህ ነገሮች ዙሪያ ይሰራሉ። ሐኪም ላይ ሲመጣም ተመሳሳይ ነው። የጤና ባለሙያ ላይ፣ ነርስ ላይ፣ ሚድዋይፍ ላይ፣ ሐኪም ላይ እስከ ስፔሻሊስት ድረስ የጤና ሴክተር ላይ የሚሰራ ሰው በጣም ብዙ የውጥረት ምንጮች አሉ ማለት ነው። ስለዚህ ዲዩቲ ሰዓት ላይ ትጠራለ፣ ሌሊት ድንገት የተጎዱ ሰዎችን ማገዝ አለብህ። እዛ ላይ ሲሰራ ደግሞ አንዳንዴ የሚሰራው ስራ ውጤታማ ላይሆን ይችላል። ሰው ይሞትብሃል በእጅ በቃ ማችለው ነገር የሆነ ነገር ይገጥመሃል ማለት ነው። ከአቅም በላይ የሆነ ነገር መድኃኒት የሆነ ዜስ ታጣለ፣ የሆነ ጊዜ ላብራቶሪ ታጣለ፣ ማሽን ታጣለ። ሕክምና ሲስተሙ ላይ ያሉ የሚሟሉ ነገሮች ግብአቶች ምናምን ባለምን ኦክሲጅን ባይኖር ብዙ ሰው ይሞታል። ማብራት ሲጠፋ ሰው ይሞታል። ሌሎች ሲስተሙ ላይ መጨረሻ ላይ መጥቶ ማን ላይ ያርፋል? ጤና ባለሙያው ላይ ጭንቀት ይፈጥራል ማለት ነው። መወጣት ያለብኝ ያልተወጣው፣ ማገዝ ያለብኝ አላገዝኩም። ያ ደግሞ ምን ይሆናል መጨረሻ ላይ ከህይወቱ ፕሪንሲፕል ጋር ይጋጫል ማለት ነው። ወደ ሌላ ስራ አይነትም ብትሄድ ፍቲ ላይ የሚሰሩ ሰዎችን ዳኞች ምናምን ብታይ አንዳንድ ለምሳሌ ፍርድ ሂደት ላይ ምስክርነት ምናምን ቆጥረኸው ከዛ ምስክሩ ያለውን ነገር ይዘህ ትፈርዳል። ግን በሪሊ ደግሞ የሚታወቀው ነገር ሊኖር ይችላል እና ሚጋጭ ህሊና ላይ ሚጋጭ ነገር ሲኖር ይሄ ኮንፍሊክት ሲፈጠር ሳይኮሎጂካል ዳይናሚክሱ ላይ ይሁን ያልጣጣም የሚል ነገር ሲፈጠር መጨረሻ ላይ አእምሮ ጤና መታወክ በቀላሉ ይመጣልና ስራ ላይ ያሉ የአእምሮ ጤና ጉዳት ሰፋ ተደርጎ መታየት ያለበት
በደንብ ትኩረት መሰጠት ያለበት ሰዎች ራሳቸው ማወቅ ያለበት ነገር ነውና ባህሪው ላይ አንድ የተገነዘብኩት ነገር ምንድነው ያነበብኩ ስለነበረ ጥናቶች ምናምን ያየው ስለነበር በተለይ ወደ መንግስት ሰራተኛ የተማረ ሰው ወደ ጤና ባለሙያ ደግሞ ወደ ሐኪሞች ምናምን ስትመጣ መታመም እንደሚችሉ ራሳቸውም አያምኑ ማህበረሰቡ ሐኪም ይታመማል ወይ ዶክተር ይታመማል ወይ ጤና ባለሙያ ይታመማል ወይ ምናምን ሲል ትሰማለህ አንዳንድና ያ ራሱስ በስነ ልቦና ላይ የሚያመጣው ነገር ደፍሮ የአይምሮ ጤና ምርመራ ለማድረግ የአይምሮ ጤና ባለሙያ ለማማከር ይታመማል ስንል የአይምሮ ማለት አእምሮ ይታመማል ወይ የሚለው አዎ አይምሮና ሌላውን አብሮ ስለሚለው ሐኪምም ይታመማል ስሉ ማህበረሰቡ ሁሉንም ነው በተለይ ጤና ባለሙያ ጋር ስንመጣና አይምሮ ጤና ጋር ሲናገናኝ በጣም ከባድ ነው ስለዚህ እኔ አልችልም ወይ የምለውን ሌሎች ደግሞ ጭንቀቶች አሉ አሁን ከላይሰንስ ጋር የተገናኘ ከሙያ ብቃት ጋር የተገናኘ መነጠቁ መባረሩ አይችልም ተብሎ ቦርድ መውጣቱ ሌሎች ነገሮች ደግሞ ኋላ የምታስባቸው ጭንቀቶች አሉ ስለዚህ እነዚህ ነገሮች ሁሉ ሲደመሩ አይምሮ ጤና ላይ ያሉ ችግር መሆናቸውን ለመገንዘብም የሚቸገር ብዙ ሰው አለ እንዳውም ሳይንሱ እንደሚለውና ሪሰርቹ እንደሚያሳየው ከመቶ የታመመ አይምሮ ጤና የሚታወቅበት ሰው ወደ ህክምና ወይ ወደ ማማከር የሚመጣው 10 እስከ 30% ብቻ ሊሆን ይችላል ይላል የቀረው 70 80 90% ምንም ዞር ብሎ አይመጣም አያቅምና የትኩረት የሚያስፈልግ ነው አንድ ያነበብኩት ነገር ምንድነው ካልከኝ ህክምና ላይም ሌሎች አስጨናቂ የስራ ባህሪያት ላይ ወይም ለአይምሮ ጤና መታወክ ሊያጋልጡ የሚችሉ ስራ ባህሪያት አካባቢ የሚሰሩ ሰዎች አይምሮ ጤናቸውን አይታመሙም ብሎ ማለፍ ውሃ ውስጥ እየሄዱ ምንም እርጥበት አይነካኝም ብሎ እንደማሰብ ነው ይላል ለምንድነው እንደዛ ብለው ቅድም የነገርናቸው ባህሪያት አሉ አሁን ደግሞ ያልነገርናቸውም አሉ በርግጥ ብዙ ወዲያ ኮቪድ ወረርሽኝ ላይ ያየናቸው ነገሮች አሉ ጦርነት ውጥረት ጊዜ ፊት ለፊት የሚሰለፉ ሰራተኞች አሉ ጤና ባለሙያ ብቻ አይደለም ብያለሁ ቅድም ወደ ፖሊስ ይሄዳል ወደ ሌሎች ህግ አስከባሪ አካላት ሁሉ ጋር ይሄዳል ጋዜጠኞች ጋር ይሄዳል ሌሎች ትውልድ ላይ አብረው የሚሰሩ ሰዎች ማህበራዊ ህይወት የሚሰሩ ሰዎች ጋዜጠኞችን ጨምሮ እነዚህ አይነት ነገሮች ላይ ወደፊት ይመጣሉ ማለት ነው እነዚህ ወደፊት መምጣቱ ራሱ ለራስ ህይወት የሚያመጣው ተጽዕኖ ለማህበረሰቡ የሚተርፈው ነገር አንድ ላይ ሲደመር የአይምሮ ጤና የመታወክ እድሉ የመታመም እድሉ ድብርት ሊሆን ይችላል ጭንቀት ፍርሃት ሊሆን ይችላል ሌሎችም ጠንከር ያሉ የስነ አደጋ ሰቀቀንና የሚመሳሰሉ ነገሮች ሊሆን ይችላል አለፍ ብሎ ወረድ ስል ደግሞ ባርናውት ቅድም ያልነው ወይ ዝለት ድካም መትከም መታከት ስራ መጥላ ስልቹ መሆን እዛ መጨረሻ ላይ ያው ፍሬያማነት ውጤታማነት ላይ ተጽዕኖ ስለሚያሳድር የስራ ጋር ቀጥታ የሚገናኝ አይምሮ ጤና ጉዳይ በሰፊው የሚታይ ነው ብዙ ነገር ያለበት ነው ማለት ነው ቆንጆ ሐሳብ ዶክተር የሆነ ሐሳብ እንድጨምርልኝ ፈለኩ እስካሁን ያነሳናቸው ከስራው ጠባይ ጋር ከስራው ባህሪ ጋር የሚገናኙ ነገሮች ናቸውና በህክምና ቦታም በጋዜጠኛውም በየትኛውም የስራ ቦታ ላይ አንዳንድ ጊዜ ስራው ባህሪ ብዙ ጊዜ የተጎዱ ሰዎችን ብዙ አስተቃቂ ነገሮችን እንድታይ ያደርጋል ያ ስሜት ደግሞ ይጋባባል ወዳልተፈለገ መንገድ እንድታወክ ሊያደርግ ይችላልና እንዴ ከዛ ባሻገርስ ከስራው ጠባይ ባሻገር በየትኛውም ስራ ቦታ ላይ ሆኖ ሰው በስራው ምክንያት የሚፈጠር የአይምሮ መታወክ ሊኖረው ይችላል ምናልባት ከግለሰቡ የራሱን የህይወት ባላንስ ወይም ደግሞ ሚዛናዊት ለማድረግ የተነሳ ካለመተጋገዝ የተነሳ አንዳንድ ጊዜ የስራው ባህሪ ምቹ ነው የስራው ጠባይ ሊሆን ይችላል ከዛም ባለፈ የስራው ጠባይ እንኳን አስቸጋሪ እንኳን ቢሆን የግለሰቡ ጠንካራነት ደግሞ ሊያስፈልግ ይችላል ምክንያቱም አንዳንድ ጫና ባላቸው የስራ ባህሪያቶች እንኳን ብንመጣ አንዳንድ ግለሰቦች የአይምሮ መታወክ ሳያጋጥማቸው ውጥረት ሳይገቡ ጤናማ የሆነ ህይወት ሊኖሩ ይችላሉ አንዳንዶችም ሊገቡ ይችላሉና ስለዚህ ምንድን ሊሆን ይችላል ከዚህ ባሻገርስ አዎ ይሄኛው ጥሩ ጥያቄ ነው አይምሮ ጤና ችግር ዘር አይለይም ወንድ ሴት አይለም ብሔር አይለይም ሃይማኖት አይለይም የስራ ሁኔታ አይለይም ያንን ረስተን አይደለም እንደውም ሬሳችን ስለሆነ ነው እንጂ አለፍ ብለን የገባ ነው ስለዚህ የትኛውም ዓለም ህዝብ የትኛውም የሰው ልጅ መታመም እንደሚችል ስራ ላይ ያለ ሰውም የባዮሎጂካል ወይም የስነ ህይወታዊ የመጋለጥ እድሎች ያላቸው ሰዎች ሳይኮሎጂካል ወይ ስነ ልቦናዊ የአይምሮ ጤና የመታወክ እድል ያላቸው ሰዎች በቤተሰብ ታሪክ የአይምሮ ጤና ችግር ያለባቸው ሰዎች ሱስ የሚጠቀሙ ሰዎች
ህይወታቸው እና ስነ ልቦና ህይወታቸው ባላንስ ያልሆነ እንደዛ አይነት ላይፍ ያላቸው ሰዎች ማህበራዊ ቀውስ ውስጥ ያሉ ሰዎች ትዳራቸው ያልተረጋጋ ስራቸው ያልተረጋጋ ማህበራዊ ህይወታቸው ያልተረጋጋ መንፈሳዊ ህይወታቸው ያልተረጋጋ እንደዚህ አይነት ክራይሲስ ወይ ቀውስ ውስጥ የሚያልፉ ሰዎች የአእምሮ ጤና መታወክ እንደሚገጥማቸው ዩኒቨርሳል ነው ብለን ነው። ስለዚህ የስራ ቦታ ላይ ስራ ምቹ ቢሆን መስሪያ ቤቱ ደህና ቢሆን ብዙ ነገሮች ቢመቻች ኃላፊው ደህና ቢሆን አብሮ ስለሚሰራ ባልደረባም ጥሩ ቢሆን ሌሎች ሁሉ ነገሮችን ቢመቻቹም ሰው መጨረሻ ላይ ግን አእምሮ ጤና መታወክ ሊገጥመው እንደሚችል መጀመሪያ ይታሰባል ብዬ ነው። ልጅ ላይ የሚከሰት ወጣት ላይ የሚከሰት ሴት ላይ ወንድ ላይ የሚከሰት ትልቅ ሽማግሌዎች ላይ አዛውንት ላይ የሚከሰት የአእምሮ ጤና ሁሉም ላይ ሁሉም ቦታ ላይ ሁሉም ሊከሰት እንደሚችል ይታሰባል። አሁን ይሄ ምንድነው የጨመርነው ሀሳቡ ያ ቤዝ ላይን ብለን እንነሳ ማህበረሰቡን ወይም ጀነራል ፖፑሌሽን ይባላል በሪሰርች ቋንቋ ማለት ነው። ይሄም ቤዝ ላይን ፖፑሌሽን ወይም ማህበረሰብ ከስራ ውጪ ያለውን የሆነ አንዳንድ ስፔሻል ስራዎች ላይ ያልገባው ሰው ጋር ከዚህኛው ጋር ማነጻጸር ቢንጀምር ግን የስራ ባህሪያት ደግሞ ተጨማሪ ጫናና ተጨማሪ የመታመም እድል የሚጨምርባቸውን ለማንሳት ነው እንጂ የማንኛውም ሰው በየትኛው ሁኔታ የትም መታመም እንደሚችል ሁሉም ራሱን የአእምሮ ጤናውን አካላዊ ጤናውን ጭምር ደህንነቱን ጭምር ያው አላነሳውትም እንጂ ስራ ሁኔታ ጋር የተገናኘ የአእምሮ ጤና ከዛ ቀደም ብሎ አካላዊ ጤና አለ። ከዛ ቀድሞ ደግሞ ደህንነት አለ። ሳትታመም ደህና መሆንም አለ። አካላዊ ምንም ያልታመመ ሰው አደጋም ይደርስ በሚመታ የሚጎዳ የሚሞት ምናምን ሊኖር ስለሚችል ማለት ነው። ከዛ ቀጥሎ ሲመጣ አካላዊ ጤና አለ። ቆሞ ሲውል የወገብ ህመም ምናምን ሊገጥም ይችላል። ቁጭ ብሎ ምናምን ሌላ ደግሞ ማሽከርከር የመኪና ሹፌር ለምሳሌ ብትሆን የራሱን የቻለ ሪስክ አለው። የመኪና አደጋ እና የመሞት የመጎዳት ሰው ላይም ራሴ ላይም ስለዚህ እነዚህ ነገሮች የአካላዊም ከዛም አለፍ ብሎ ደህንነትም ሀሳቦች ብዙ ህጎችም መመሪያዎችም አሉ። እኛ ወደ ውስጥ መተን የአእምሮ ጤና ላይ ትኩረት ለማድረግ የፈለግነው ለምንድነው? አንደኛው አሁን የኢትዮጵያን ፖፑሌሽን ብታነሳልኝ ጤና ባለሙያው 1 ሚሊዮን አይደርስ ከ500 ሺህ እስከ 1 ሚሊዮን ለ130 ሚሊዮን ህዝብ ማለት ነው። ከ1 ሚሊዮን ያነሰ ነውና ፐርሰንቱን ብናይ ትንሽ ነው። ግን ደግሞ በሌላ በኩል ስናየው ይሄኛው ጤና ባለሙያ 1 ሚሊዮን የማይበቃው ያኛው ሁሉ ስለሚያክመው የዚህኛውን ጤና ጉዳይ የአእምሮ ጤናውን ማንሳቱ ለሌላው ለህዝቡ ሁሉ ይተርፋል ማለት ነው። ምክንያቱም ጤና ሆኖ ነው ማከም ያለበት። አሁን የአእምሮ ሐኪምም ይሁን የውስጥ ደዌ ሐኪምም ይሁን ነርስም ይሁን ሚድዋይፍም ይሁን ፋርማሲ ላብራቶሪ ባለሙያም ይሁን ሌላውን ማህበረሰብ የሚያክመው እሱን ህክምና ጤናውን የሚያስጠብቀው ይሄ ጤና ሴክተር ላይ ያለው ወርክ ፎርስ ነው ማለት። ስለዚህ የዚህ የስራ ቦታ ላይ በተለይ ጤናውን የጋዜጠኝነትን የመምህራንን የማህበራዊ ህይወት ላይ ፖሊስ ላይ የሚሰሩትን ትኩረት አድርገን የምናነሳው ሌላውን አብሮ ስለሚያገለግሉ ሌላውን ላይም ስለሚተርፉ የነሱ ላይ ሞር ትኩረት ይፈልጋል ማለት ነው። መስመር ላይ ተመልካች አለን። ጤና ይስጥልን ተመልካቻችን። አብሮ ይስጥልን። እንዴት ናችሁ? እግዚአብሔር ይመስገን። ማን በል ከየት ደወሉልን? ከደቡብ ወሎ ዞን ከሀርብ ከተማ መሬም እባላለሁኝ። መልካም። በምናነሳው ሀሳብ ላይ ጥያቄ ሀሳብ ካለዎት ያጋሩን። እሺ፣ አሁን ርዕሱን እያየሁት ነበርና የሆነ ኢንተረስቲንግ ርዕስ ነው በነገራችን ላይ እና ከዚህ ከስራ ውጪ ባሉ ሁኔታዎች ጋር የአእምሮ ጤና እንዴት ይታያል? በተለይ ደግሞ በልጆች ከ14 ወይም 13 ዓመት የሆነ ልጆች ያሉና ለሊት የሚረበሹበት ሁኔታ የሆነ ነገር እንደተፈጠረ ሆነው የሚቆጥሩበት ሁኔታ ለምሳሌ የሆነ የመነሳት የመበርገግ አይነት ነገሮች እያጋጠሙ ስለሆነ ይሄ እንዴት ይታያል ለማለት ነበረ። ይሄን ሀሳብ ማንሳት ይቻላል በዚሁ? ግዴል የሚያንሱት። ኦኬ። እና እንዴት ነው የ14 ዓመት ልጅ አለኝ። ወንድ ልጅ ነው። የ10ኛ ክፍል አካባቢ ተማሪ ነው። እና ምንድነው ለሊት የመበርገግና ተነስቶ የመውረድ ካልጋ የሆነ ቦታ ላይ ትኩር ብሎ የማየት የሆነ ነገር የሚታየው ነገር እንዳለ አይነት ስሜት እየተሰማው ነው። እና ይሄ እንዴት ይታያል? ምንስ ማድረግ አለብኝ የሚል ጥያቄ ነበር ማነሳው። መልካም። ስለደወሉ እጅግ አድርገን እናመሰግናለን። ሀሳቡን እንግዲህ ከዶክተር ጋር እናይበታለን። ከኛ ጋር ይሁኑ። እሺ፣ አመሰግናለሁ። መልካም። እኛም እናመሰግናለን። እንግዲህ ዶክተር በብዙ መንገድ ነው ሀሳቦችን ያነሳቸውና ከስራ ጫና ውጭ በሆነ መንገድም
ሊፈጠሩ ይችላሉ። በተለይ ደግሞ ከህክምና ጋር የተገናኘ ደግሞ ሲሆን ደግሞ በጣም ጫናዎቹ በጣም ይበዙ ይሆናሉ የሚል ሀሳብም ያነሳልን ነበር። ተጨማሪ የምትጨምረው ሀሳብ አለ? ስለዚህ ትኩረት ያደረግነው ቅድም እንዳልኩት ያው ተመልካቾቻችንም እንደማዳላ እንዳያስቡብኝ እንዲረዱኝም ጭምር ሐኪም እንደመሆነ እንዳልኩት አእምሮ ኤክስፐርት ወይም አእምሮ ስፔሻሊስት እንደመሆነ ሌላው የህክምና ዘርፍ ላይ የሚሰራው ሰውም ለሌላው ማህበረሰብ የሚተርፉ ሌላ መንግስት ስራ ላይም የግል ስራ ላይም ያለው ቅድም ያልኳቸው አይነት የሙያ አይነት ያላቸው ስራ አይነት ያላቸው ባህሪያቸው ለአእምሮ ጤና ሞር ስለሚያጋልጣቸው ያንን ሰው ቢረዳና ሞር የታከመ ጤናማ ማህበረሰብ ሆኖ ደግሞ ያኛውን ቢያገለግል ለሁሉ ስለሚተርፍ ነው ትኩረት የተደረገው እንጂ የህፃናትም የልጆችም የትልቁም የሁሉም ሰው አእምሮ ጤና ጉዳይ ሰዓት እንደሚፈቅድ ሌላ ጊዜ ሌሎች መድረኮች ላይ ያነሳ ምን ይወያየው ስለሆነ ዛሬ ትኩረት ያደረግነው ግን በዚህኛው ጉዳይ ላይ በተለይ ጤና ባለሙያዎችን ምሳሌዎችን በተለይ አሁን ጊዜ አግኝተ ምሳሌዎችን መጥቀስ ከቻልኩና እድል ካገኘው ብዙ የጤና አካባቢ የሰራቸው ስራ ቦታ ላይ ያገኙዋቸውን እነዚህ የጋዜጠኞቹን የምናምን ወታደሮችን የፖሊሶችን ምናምን ላመጣ ይችላልው ለዛ ተመልካቾቻችን በዛ እንዲረዱልኝ ለማለት ነው። መልካም የተወደዳችሁ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ከስራ ጋር የተገናኘ የአእምሮ መታወክን አንስተን ቆይታ እያደረግን ነው። እናንተም ከስራ ጫና ጋር የተገናኙ ሀሳቦችን አጋሩን። መስመር ላይ ተመልካች አለን፣ እንቀበል። ዶክተር ጤና ይስጥልን። ሄሎ ማን እንበል? ይሰማል? ጤና ይስጥልን። አብሮ ይስጥልን። እስኪ ሀሳብ አንሱልን። ዛሬ ከስራ ጋር የተገናኘ እና አንድ ልጅ ነበር ሌሊት ላይ ምኝታው ላይ እየበረገገ ይነሳል። ያን ለማማከር ነው ሌሊት ላይ በተኛበት። መልካም እና ሌሊት ላይ ተኝቶ በርግጎ ይነሳል እና በዛ ሁኔታ ነው በቃ ይጨናነቀዋል። ከአቅራቢያው ቴሌቪዥን ይሰማልና ቴሌቪዥኑን ዘግተው እስኪ ሀሳቦትን ይግለጹልን በደንብ። እና እንደዛን በዛ ምክንያት ነው። መልካም ስለደወሉ እናመሰግናለን። ሀሳቡን እንጋራበታለን። ከኛ ጋር ይሁኑ። የተከበራችሁ ውድ ተመልካቾቻችን በሌላ ጊዜ ጠቅለል ያለ ስለ አእምሮ ጤና ስለ ልጆችም ስለምናወራለን። ዛሬ በተነሳው ሀሳብ ላይ ሀሳብ እንሰጥበታለን። በዋናነት ግን ዛሬ ከስራ ጋር የተገናኘ የአእምሮ መታወክ በተመለከተ ሀሳባችሁን መስጠት ይቻላችሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ፕሮግራማችን የህይወት ገጾች ነው። ዛሬ በቆይታችን ከዶክተር ማቴዎስ ማሳኔ ጋር ስለ በስራ ቦታ ላይ የሚፈጠር የአእምሮ መታወክን እና ህክምናውን እየተወያየን እንገኛለን። እናንተም ጥሩ ቆይታ እያደረጋችሁ ነው ተስፋ እናደርጋለን። አሁንም ከኛ ጋር ነው። ዶክተር መስመር ላይ ተመልካቻለን። ጤና ይስጥልን። ሄሎ ጤና ይስጥልን። አብሮ ይስጥልን። ማን በል? ከየት ነው የደወሉልን? ከሐረር ህይወት እባላለሁ። መልካም። እስኪ ሀሳቦትን ያጋሩን። እኛ ቤት ኦቲዝም ተጠቂ ልጅ አለ። ከአእምሮ ጋር ይገናኛል ወይ ነው ኦቲዝም? ያን እና ልጁ ይበረጋል እንትን ይላል በዚህ ማስተናገድ ስላለብን እና ትምህርትም እንትንም እድል ከአእምሮ ህመም ጋር ይገናኛሉ ነው ስታቲስቲኮች የአእምሮ እንትኖች። ስንት አመቱ ነው? 14 እና ትምህርት እድልም አላገኘም። አልታየም። በአቅራቢያ ጤና ተቋም ምናምን አእምሮ ምርመራ አላደረገ? ያን እድል እንኳን አላገኘም። ግን የሆነ ጊዜ ትምህርት ሞክሮ ትምህርት ቤትም እንዳይማር እንትን ብሏል። በምን ምክንያት ነው? በባህሪው ምክንያት ነው? በባህሪው ዳንጀረስ ነው ሰው እንትን ይላል
እሺ ከሰው ጋር አይስማማም፣ እንዲህ ተግባቦት የለውም። መልካም ስለደወሉ ይጮሃል። ምን ይላል? ስለ ኦቲዝም ማወቅ ፈልጌ ነው ከአይምሮ ኬዝ ጋር ከተገናኘ። መልካም ስለደወሉ እጅግ አድርገን እናመሰግናለን። ሀሳብ እንሰጥበታለን። ከኛ ጋር ይሁኑ። ዶክተር እስኪ ወደ ምልክት ደግሞ እንሄድ። ከስራ ጋር የተገናኘ መታወክ የአይምሮ መታወክ የራሱ ምልክት ይኖረዋልና ምን አይነት ምልክቶች ነው ልናስተውል የምንችለው? አዎ ገና ያው ቅድምም የጠቃቀስኩ ስለነበር ገና ከመነሻው ተነስተን ማየት ስላለብን ህመም ደረጃ ሳይደርስ በፊት ብዙ መፍትሄ ማግኘት የሚቻለው እዛ ላይ ስለሆነ በርናውት ደረጃ ላይ ከሆነ ስራ ላይ ውጤታማነቱ እየቀነሰ ይሄዳል። ማህበራዊ መስተጋብሩ እየቀነሰ ይሄዳል። በተለይ ውጤት ላይ ነው ብዙ ማሳየት የሚጀምረው ማለት ነውና ሰው በቂ ረፍት ማግኘት ሲገባው ሳያገኝ በጣም ስራ ጫና በርትቶ አንዳንድ የስራ ባህሪያት ሌሊት፣ ቀን፣ ቅዳሜ፣ እሁድ፣ በዓል ቀን ስልክ ማንሳት፣ ስልክ ማስተናገድ፣ የሰውን ህመም፣ የሰውን ቁስል፣ የሰውን ችግር ማስተናገድ እነዚህ ናቸው ለሞር ለጉዳት የሚያጋልጡና ቅድም ያልናቸው አይነት ማይግባቡ ነገሮች። አሁን አንዳንድ ህክምና ኤቲክስ ላይ አልፎ አልፎ ትሰማል። ሌላው ሙያ ላይም ኤቲክስ የሚነሳባቸው ነጥቦች አሉ። አሁን ሰው ስቃይ ከሚሰቃይ መጨረሻ ላይ ኦክሲጅን ምናምን ከሜካኒካል ቬንቲሌተር አቋርጠን ቢሞት ቢገላገል ይሻላል አይሻልም ብሎ እስካሁን መፍትሄ አላገኘም እና ሌሎችም እንደዛ ህክምና ሙያ ላይ የሚጣረሱ የሚመስሉ ዳይሌማ የሚመስሉ ነገሮች ምናምን ሊገጥማቸው ይችላልና ያንን የማስተናገድ የመፍታት ያንን አስማምቶ አይምሮን አረጋግቶ ህይወትን የመምራት አቅሙ እየቀነሰ ይሄዳል። የመፍራት ነገር፣ የመደንገጥ ነገር፣ የመጨናነቅ ነገር፣ እንቅልፍ የማጣት ነገር፣ የምግብ ፍላጎት ላይ ራስ ላይ ያለው ኬር ምንድነው ሰልፍ ኬር ወይም ንጽህና ራስን አለመጠበቅ ይሆናል እና እቺ ትንሽ ከፍ ያለች ስትሄድ ብዙ ሰዎች እንደ አማራጭ አሉታዊ የሆኑ መፍትሄ አማራጮችን የመጠቀም ወደ ሱስ የመግባት ወደ ሌሎች የተለያዩ ጠቃሚ ያልሆኑ ወይ ጎጂ የሆኑ የመቋቋሚያ መንገዶች ወይ ዲፌንስ ሜካኒዝሞች የመጠቀም ነገር እንደ መፍትሄ ደግሞ መሸሽ ቤተሰብ ማህበረሰብን ሰውን ታካሚ ማለት ሐኪም ከሆነ ታካሚውን ሌላውም ከሆነ የራሱን የስራ ደንበኛውን የመሸሽ ያለመውደድ ያለመፈለግ የመራቅ አይነት ነገሮችን እያሳየ ሊመጣ ይችላል። ከፍ እያለ ሲመጣ ያው እንደ የህመሞቹ አይነቶች ይለያያል። ድብርት በጣም አንድ ቁጥር ላይ የሚመጣ ነው። እንደዚህ አይነት ምልክቶች ያለው ሰው ከፍ እያለ ሲሄድ ድባቴ ህመም ላይ ሊገባ ይችላል። በጣም የሚያሳስበውና በጣም ትኩረት የሚፈልገው ራስን የማጥፋት እሳቤ፣ ራስን የማጥፋት ምኞት፣ ራስን የማጥፋት ፍላጎት፣ ራስን የማጥፋት እቅድ፣ ራስን የማጥፋት ሙከራ ማድረግ እና መጨረሻ ላይ ራስን ማጥፋት እጅግ በጣም ትኩረት የሚፈልጉ ናቸው። ስለዚህ እንቅልፍ ላይም የምግብ ፍላጎት ላይም አጠቃላይ ባህሪ ላይ ትግስት ላይ ልዩነት ይመጣል። መነጫነጭ፣ አለመግባባት፣ ቤተሰብ ጋር ጊዜ ማሳለፍ አለመቻሉ የራሱ እኮ ሌላ ችግር ነው። ከዛ በኋላ ደግሞ ሌላ ግጭቶች ምናምን ይመጣሉ። አንድ ማስታውሰው እኔ ታካሚ መስሪያ ቤት ላይ ማህበራዊ ህይወት ላይ የሚሰራ አይነት ባለሙያ ሆኖ የሚመጣው ገንዘብ ለሚፈለገው ነገር 100% መዋል ሳይችል ለሆነ ላልሆኑ ነገሮች በጎን ዳይቨርት እየተደረገ እንደ አበል መከፈል አላግባብ እዛ መስሪያ ቤት ያሉ ኃላፊዎች ጋር መዋል አይችልም የለበትም የሚል በጣም የሆነ ጠንከር ያለ አቋም ያለው ታካሚ ገጥሞኛል። እና የህይወት ፕሪንሲፕሉ እንደዛ ስለሆነ ማለት ነው እኔ እንደዚህ አይነት ነገር አላስተናግደው። እኔ እዚህ ምድር ላይ ያለው እዚህ ተቋም ላይ ያለው እንደዚህ አይነት ነገር አይደር አንድ ብርም ቢሆን ለደሃ ከመጣ ለደሃ ለተጠቂዎች ከመጣ ለተጎጂዎች ለተፈናቃዮች ከሆነ በሚል አቋም መጨረሻ ያለ 3 4 5 አመት ትግል በኋላ ዲፕሬስድ በመሆን በጣም ጠንከር ያለ ዲፕሬሽን፣ በጣም እንቅልፍ ማጣት፣ ተስፋ መቁረጥ፣ ፍላጎት ማጣት፣ ስራ መስራት አለመፈለግ በሙሉ ያ ነገር መጨረሻ ላይ መጥቶ 6 ወር 9 ወር ሁሉ መድኃኒት ሰጥቼ በስነ ልቦና ህክምና አክሜ ለውጥ እንደመጣና ያው ጡረታ መውጣት አለብኝ፣ ስራ ማቆም አለብኝ፣ እንደዚህ አይነት ነገር እያየሁ አልኖርም አይነት ነገሮች እና ይህ ስራ ባህሪው የሚያመጣው ነገር ነው። አንዳንድ ሰው እንደዚህ አይነት ነገር ቅድም ያልከው አይነት ጠንከር ያለ ራሱ ስነ ልቦና ጥንካሬ ይለያያልና አንዳንዱ ተቻችሎ ችሎ ወዶ ተስማምቶ ያልፋል። አንዳንዱ ደግሞ አይሆንለትም እና የግለሰቡ ባህሪ ራሱ የራሱ ፐርሰናሊቲም
እንደዚህ አይነት ነገሮች ላይ ሊያደርስ ይችላል። ስራ ማቋረጥ፣ መባረር፣ መልቀቂያ ማስገባት፣ ጡረታ ቀድሞ በቦርድና መውጣት እና እስከ ራስን ማጥፋት ድረስ የሚዘልቅ ትዳርን እስከ ማፍረስ፣ ፍቺ፣ ልጆችን በስርዓት ማሳደግ አለመቻል። አሁን ለምሳሌ የሕክምና ባለሙያዎችን ጤና ባለሙያዎችን 3-4 ቦታ ከፍዬ ላሳይ ይችላሉ። ተማሪዎች ከሆነ ቅድም ባለው መሰረት ውጤታቸው ላይ ከመምህራን ጋር ያለው ነገር ላይ ይገለጣል። ከዛ በኋላ እንቅልፋቸው፣ የምግብ ባህሪያቸው፣ ምናምናቸው፣ ትግስታቸው እየተቀየረ ወደ መጨረሻ ይመጣል። መጀመሪያ አካባቢ ደግሞ ስራ የሚጀምሩ ሰዎች አለ ኤርሊ ኬረር የሚባል ማለት እዛ ላይ ሲሆን ደግሞ ስራውን ለመልመድ ከተማሪነት ወደ ስራ ለመቀየር ያለው ቻሌንጅ ደግሞ ስፔሻል ነው። ተመልሰን እንመጣለን። ዶክተር መስመር ላይ ተመልካች አለን። ጤና ይስጥልን። ጤና ይስጥልን። ማን በል? ከየት ነው የደወሉልን? ይልቃል ነው ከደብረ ማርቆስ። መልካም። እስኪ በምናነሳው ሀሳብ ላይ ጥያቄ ሀሳብ ካለዎት ያጋሩን። እሺ እያየሁት ነበረ። ምናልባት ይህ ከስራ ጋር የተገናኘ የአእምሮ መታወክ የሚለው መጀመሪያ ስራ መጥላትን ይጨምራል ወይ ደግሞ የስራ ባልደረቦችንና እንዳለ ማለት ሴክተሩን ወይ ማለት ለምሳሌ ከኃላፊ ጋር ግጭት፣ ስራ ባልደረባ ጋራ ግጭትን ይጨምራል ወይ ማለት አሁን የደረሰ እንትን ነው እያወሯቸዋል እና በዛ ልክ መልካም ስለደወሉ ትንሽ ስልኮትም ይቆራረጣል። ሀሳቦትን ተተረተናል፣ ሰምተናል። ስለደወሉ እናመሰግናለን። ሀሳቦትን እንጋራበታለን። ከኛ ጋር የሆነው ዶክተር በተለይ ከተማሪዎች ጋር የተገናኘውንም እንደ አንድ ምሳሌ እያነሳን ነበር። ስለዚህ የተማሪ ህይወትን ወደ ስራ ሲቀየር ሁሉም ሰው ተምሮ ነው ወደ ስራ የሚገባው ይታወቃል። የትኛውም ስራ ቢና ያንን ባላንስ ማድረጉ ላይ ቻሌንጅ ገጥማቸው ኤርሊ ኬረር የሚባል ማለት ነው። ከዛ ወደ ትዳር፣ ወደ ቤተሰብ መመስረት፣ ቤተሰብ ማገዝ፣ ሌሎች ደግሞ ኃላፊነቶች ተያይዘው ይመጣሉ። የስራ ሰዓት፣ የስራ ቦታ ላይ ያለው ውጥረት፣ የስራው ባህሪ፣ ተጨማሪ ማህበራዊ ደግሞ ተጨማሪ የቤት ስራዎች ይመጡብሃል ማለት ነውና እዛ ከፍ ያለ ሲሄድ ሚድል ኬረር የሚባሉ ደግሞ አሉ 10 አመት እና እስከ 20 አመት የሚሰሩ እነዚያ ደግሞ ሌላ ደግሞ ቤተሰቦቻቸው እያረጁ ይሄዳሉ። እንደዛ ሚድል ኬሪየር ላይ የሚደርሱ 40-50 አመት አካባቢ ስለሚቀርብ ወላጆቻቸው ደግሞ እያረጁ ይሄዳሉ። እነሱ መንከባከብ በህይወት ካሉ ልጆችን ደግሞ ማሳደግ ታች 3 ጄኔሬሽን ይሆንባል ማለት። ከዛ በተጨማሪ ደግሞ ስራ ቦታ ላይ ያለው ኃላፊነቱ እየጨመረ ይመጣል፣ ተፈላጊነቱ እየጨመረ ይመጣል። እነዚህ ደግሞ ተጨማሪ ጥያቄ ይዘው ይመጣሉና በዛ ምክንያት የሚገጥም ነገር ይኖራል። ሌት ኬሪየር የሚባለው ወደ መጨረሻ አካባቢ ደግሞ ወደ ጡረታ ስትቀርብ ደግሞ የራሱ የቻለ ደግሞ ስፔሻል ደግሞ ባህሪ አሉ። ህይወትን፣ ስኬትን ምናምን የምትመዝንበት የህይወትን መንገድ የምትገመግምበት ማድረግ የምትፈልገው ነገር እንደገና ቁጭ ብለ የሚታይበት ከዛ ያው ዲስፔር ወይም ምንድነው በጣም ተስፋ መቁረጥና በጣም መናደምን እንደዛም ሊሆን ይችላል። ወይም ሪላቲቭሊ ደግሞ ሳቲስፋይድ ሆነ ህይወትን ወደ መጨረሻ ልትጠጋ ትችላለና በዚህ መንገድ ከፍለው ማየት ጥሩ ነው። ግን ያው ተመልካቻችን እንዳሉት ስራ መጥላት፣ መስሪያ ቤት ባልደረቦች ጋር መጋጨት፣ መጣላት፣ መጨቃጨቅ፣ አለመግባባት ኢቨን ቅድም ሐኪም ከሆነ ታካሚውን ሌላውም ደግሞ ጋዜጠኛውም ሌላውም የራሱ ስራ ላይ የሚያገኘውን ሰው መቅረብ አለመፈለግ፣ መስራት አለመፈለግ፣ ስራውን መጥላት፣ የስራ ቦታውን መጥላት፣ መሸሽ፣ ያለ ፈቃድ መቅረት፣ እረፍት ማብዛት እና የመጨረሻው እየከፋ ሊሄድ ስለሚችል እነዚህ የአእምሮ ጤና መታወክ ምልክቶች ናቸው ብሎ መውሰድ ይቻላል ማለት ነው። ጉዳቶች ደግሞ ከምልክቱ ጋር በተወሰነ መልኩ የሚገናኙ ብዙ ሀሳቦችን አንስታቸዋልና ትንሽ ደግሞ እናሳስክ። ጉዳት አለው። የአእምሮ ጤና መታወክ አለ። ያው ፍሬያማ መሆን አትችልም። ጤና ከታወከ አጠቃላይ ችግር አለ። አእምሮ ጤና ሲሆን ደግሞ የማሰብ አቅም ላይ ነው የሚመጣው፣ ባህሪ ላይ ነው የሚመጣው፣ ስሜቴ ላይ ነው የሚመጣው እና ሌሎች ተጨማሪ ምልክቶች ጋር አብሮ ስለሚመጣ ስራ ላይ ውጤቱ እየቀነሰ ተቋሙም እየከሰረ አንተም እንደ ግለሰብ እየከሰርክ አንዳንድ የስራ ባህሪያት ደግሞ ስህተት እንዲሰራ ያጋልጣል። አሁን ሕክምና ላይ ብትመጣ ስህተት ትሰራለህ። ስራ ጫና ሲበዛ በርናው ስትሆን፣ ኦቨርሎድ ስትሆን፣ ብዙ ታካሚ በአንድ ቀን ስታይ፣ ብዙ እንክብካቤ የምታረጋቸው ሰዎች በጣም ውጥረት ውስጥ ስትሆን የመሳሳት እድል ይጨምራል። ሬጂስተር የምታረጋቸው ነገሮች፣ ኮምፒውተር ላይ የምታስገባቸው ነገሮች፣ አሁን የመጡ አዳዲስ ደግሞ የስራ ጫናዎች አሉ። የኤሌክትሮኒክ ነገሮችን ማድረግ
ኮምፒውተር ላይ መረጃዎችን የማስገባት የታካሚም የሌላው ሙያ ላይ የሚሰራ ሰው ድሮ በእጅ የሚደረጉ ነገሮች ወደ ኮምፒውተር ሁሉም ነገር አሁን ኤሌክትሮኒክ ምናምን ተብሎ EMR ተብሎ ያ ሲሆን ደግሞ ተጨማሪ ደግሞ ስኪል ይፈልጋል ተጨማሪ ውጥረት ይጨምርብሃል እንደዛ ሆኖ ውጤታማነትም ይቀንሳል ስተትም ትሰራለ ሰው ላይም ጉዳት ታደርሳለ ስለዚህ እንደውም አንዳንድ ነገሮችን ያያዩ ያደጉ ሀገራት ያው እኛም ወደፊት እናድግ ይሆናል ምንድነው የሚያደርጉት በአመት 12 ወር ከሰራ 3 ወር ያለ ክፍያ እረፍት ይወጣ 3 ወር አርፈ ተመልሰ 12 ትሰራለ ከዛ 3 ወር ያለ ክፍያ መሆኑ ያው ኢኮኖሚ ምናምን ሊፈታተን ይችላል የኛ ሀገር ላይ ያለው ያው 20 እና 20 ምናምን ቀን በደሞዚ አርፈ ትመለሳለ ሪላቲቭሊ ባላንስ ነው ማለት ይችላል ስለዚህ እረፍት መውሰድ ያስፈልጋል ስህተት እንዳይሰራ ሰው ላይ ጉዳት እንዳይደርስ ስራችንን እንዳናበላሽ ራሳችንን እናንጎዳ መጨረሻ ላይ ሄዶ ከባድ ደረጃ ላይ እንዳይደርስ ጥንቃቄ ማድረግ ይፈልጋል ጉዳቱ በማህበራዊ በኢኮኖሚያዊ በግለሰብ በማህበረሰብ በሀገር ደረጃ የሚገለጽ ነው ያየው ስለነበረ የሀገሪቱን ኢኮኖሚ የሚገዳደር እስከዛ ድረስ የሚዘልቅ ችግር ይመጣል የአእምሮ ጤና መታወቅ ቀላል ነገር አይደለም በየፊልዱ በየሰፈራው ያለው ሰው አእምሮ ጤናው ካልተጠበቀ ደህና ካልሆነ የሚሰራው ስራ ሁሉ ፍሬያማ ውጤታማ አይሆንም ችግር ውስጥ እንወድቃለን ማለት ነው በዚህ መንገድ ጠቅለል አድርጎ ማየት ይቻላል ከራሱ አልፎ ወደ ግለሰቡ ወደ ማህበረሰብ መሄድ ነውና እንዴት እናክመው ዶክተር መፍትሄዎች እንዴት እንፈልግ እዚህ ጋር ስለዚህ ያው ችግሩን መረዳቱ ይቀድማል ብለን ነው ከዛ በኋላ ያው ከለየውን ነው ካወቅነው ወደ ማከም ስለምንመጣ መታከም ስለምንመጣ የአእምሮ ጤና መታወክ በተለይ አንድ ያገላበጥኩ ያነበብኩ ያገኘሁት ምንድነው ምለው በጣም የሚያናደውና በጣም የሚያመው ነገር ይላል መጽሐፉ ላይ ጋይድላይኑ ላይና አእምሮ ጤና ውጤታማ ህክምና ይያለ በተለይ ጤና ባለሙያና የተማሪ ሰው ላይ የአእምሮ ጤና ላይ ያለው አመለካከት በጣም የወረደ ነው በጣም ያናደው ነገር ማለት ነው ሐኪሞች ስፔሻሊስቶች ሳብ ስፔሻሊስቶች ከአእምሮ ክፍል ውጭ ያሉት አሁን ጓደኞቼ አሁንም ያወሩት አሁንም ያስቡት ስለ አእምሮ ጤና ያላቸው አመለካከት በጣም ያሳምማል አሁንም ድረስ እስከ ዛሬ ድረስ አንዳንዶቹ አብዛኛዎቹ ናቸው ለምን ተቀንስብኛል በየቀኑ ስለሚገጥመኝ ያው እንዳልኩ አንዳንድ ሰው እየተረዳ መጥቷል ግን አብዛኛው ሰው የመረዳት አቅሙ ስለ አእምሮ ጤና ያለው አመለካከቱ ልክ አይደለምና ይሄ ነገር ምን ያመጣል ለመታከም ያለህን ፍላጎት ይቀንሳል ለመታከም ያለህን ተነሳሽነትን ይቀንሳል ለመታከም ያለህ እድሎች እንዳትጠቀም መንገዱን ይዘጋባል ማለት ነውና ተገቢ ወይም ውጤታማ ህክምናዎች ስላሉ መድኃኒት ሊሆን ይችላል የስነ ልቦና ህክምና ሊሆን ይችላል የድጋፍ ህክምናዎች ሊሆኑ ይችላሉ ተደማምሮ አንድ ላይ ተደርጎ ሊሆን ይችላል ብቻ ግን ድብርትም ይሁን ጭንቀትም ይሁን እስከ ሌላም ጠንከር ያለ አእምሮ ጤና ላይ የሚድረስ ከአደጋ ጋር የተያዘም ይሁን የአእምሮ ጤና መታወቅ የአእምሮ ጤና ችግር ውጤታማ እኔ አንድ በህይወቴ የገጠመኝ ኤክስፒሪየንስ እዚህ ላይ ብነግሪ በጣም ደስ ይለኛል እዚህ ፈለገውት እየሰራው በዚህ 4 አመት ውስጥ ያየሁት የተወሰኑ ሰዎችን እናቃጫለን ያው በሩቅ ያየን እንደሚታመሙ እናቃለን እና እኔ ላክም ብለው ጎትተ መቼም አታስገባም ሐኪም ስለሆንክ የአእምሮ ስፔሻሊስት ስለሆንክ እና ላክም ያትለው እና አንዳንዱ ብልጡ የመጣ የታከመ መድኃኒት እየወሰደ እየተከታተለ ስነ ልቦና ምክር ያገኘ ስራ ላይ ውጤታማ ምናምን እየወደ ይሄዳል አንዳንዱ ሞኙ ደግሞ እየራቀ ከዛ ከመስመር እየወጣ ይሄዳልና እዚህ የ2017 የሆስፒታሉ የሰራተኞች የኮከብ ሰራተኞች እውቅና ፕሮግራም ላይ ከተሸለሙት ውስጥ አንደኛዋ ክትትል ያላት ታካሚ ኮከብ ሰራተኛ ተብላ ክፍሉ ላይ ካለው ሰራተኛ ምርጥ ሰራተኛ ተብላ ስትሸለም ነው እምባዬ ነው የመጣው በጣም ገርሞኛል ማለት ነው ስለዚህ ታክሞ ሰው እንደዚህ መዳን እንደሚችል ብዙ ሰዎች ስለማያውቁ ህክምና አለ በመድኃኒትም በንግግር ህክምናም በስነ ልቦናም የአእምሮ ጤና ችግሮች ታክሞ ይድናሉ ለውጥ ያመጣሉ ብለው አሁን ብዙ ሰው ያውቃል ተማሪዎች ብዙ ስለማስተምራቸው የህክምና ተማሪዎችን ኮርስ ስለሚሰጥ ገና ቲዮሪ ደረጃ ላይ ሲደርስ በቃ ትልቁ ጥያቄያቸው አእምሮ ጤና ችግር ታክሞ ይድናል ወይ ነው ዋርድ 1 ሳምንት 2 ሳምንት ገብቶ ሲወጡ ግን በቃ ልክ ነው ትክክል ነው ሳይንሱም ልክ ነው አእምሮ ጤና ታክሞ እንደሚድን አይተናል ብለው ይወጣሉና ህክምናዎች አሉ ያው እንደ የህመሙ አይነት ስለሚወሰን ብቻ ውጤታማ ህክምና እንዳለ ሰው እንዲያውቅልን እንፈልጋለን ማለት ነው መልካም ከበተለይ ከህክምናው ጋር ደግሞ በተገናኘ አመለካከት ደግሞ ተሰፋ አድርገ ስላነሳው ሰው መጀመሪያ እንደምታመም ማሰብ ታመም ያለ ብሎ ማወቅና ወደ ህክምና ቦታ ሄዶ መፍትሄ መፈለግ እንግዲህ ህክምናዎች ደግሞ በባለሙያ በራሱ መንገዶች ሊሄዱ የሚሄድባቸው ጤናማ መንገዶች ሊኖሩ አሉና እስኪ ወደ ማጠቃለያ ሐሳባችን ከመሄዳችን በፊት ደዋዮቻችን ሐሳብ
ዶክተር ዛሬ ያነሳ ነው ከስራ ጋር የተገናኘ ቢሆንም ግን ከደቡብ ወሎ የደወሉልን ደዋያችን ልጃቸው ማታ ማታ የመረበሽ ሁኔታዎችን አነስተውልናልና ሌላም እንደዚሁ አነስተውልን ተደጋጋሚ ከምኝታ ጋር በተገናኘ ልጆች ከ14 ዓመት ከ15 እስከ 14 ዓመት የሚሆን ህጻን ልጅ ብለዋል። ያው መድረኩ ላይ ሁሉ ነገር ስለማይበቃን ነው። ያው ጠቅለል አድርገን ተቀራራቢ ናቸው። እንደ እድል ደግሞ የልጆች አካባቢ ያለ የአእምሮ ጤና ሶስቱም ወደዛ የቀረበ ነውና ያው ህጻናት ላይ በተለይ ከሆኑ ታች 1 አመት 2 አመት 3 አመት ከሆኑ ኒውሮ ዴቨሎፕመንታል ዲስኦርደርስ የምንላቸው ኦቲዝምን ጨምሮ ኦቲዝም አእምሮ ጤና ችግር መሆኑን አንዱ ዳዋያችን ይረዳሉ ብለን እናስባለን። ሌሎች ደግሞ ግንዛቤ ላይ ከሚገባው በታች የማስተዋል አይኪው ላይ የተያዘ ኢንተሌክቹዋል ዲስኤቢሊቲ ሊሆን ይችላል። ንግግር ቶሎ ላይ ለምዱ ይችላሉ እና ሌሎች የአእምሮ ጤና ችግሮች ADHD የሚባለው መቅበጥበጥ ወይም አለመረጋጋት፣ ትኩረት ማጣት የሚባለው ህመም ጨምሮ ብዙ አይነት የአእምሮ ጤና እክሎች ህጻናት ላይ ከብዙ ምክንያቶች ተነስቶ ወሊድ ጊዜ፣ እርግዝና ጊዜ፣ ሚጥ ላይ፣ ከተወለዱ በኋላ፣ ከአመጋገብ፣ ከመድኃኒት አጠቃቀም፣ ከወላጆች ሱስ ጋር ከተያዘ መጠጥና ሲጋራ፣ ሌሎች ሱሶች ጋር በተያያዘም ተደማምሮ ብቻ የአእምሮ ጤና መታወክ ልጆች ላይ ሊከሰት ይችላል። በዛ ምክንያት ቅድም እንደሰማ ነው ከትምህርት መገለል፣ ከማህበራዊ ህይወት መገለል፣ ከሰው መገለል ምናምን ሊገጥማቸው ይችላል እና ያንን ተረድተው እነዚህም ደግሞ የስነ ልቦና ላይ በተለይ ትኩረት ያደረገ በተለይ ስፔሻሊስት ሐኪሞችና የስነ ልቦና ባለሙያዎች ባሉባቸው ተቋማት የተለያዩ የስነ ልቦናና ሳይኪያትሪ ባለሙያ ሁሉ ሳይቀር ከቢኤስሲ ጀምሮ ያሉት ባለሙያዎች ባሉባቸው ተቋማት አንዳንዴ ችግራቸው ጠንከር ካለ መድኃኒትም ታግዞ ለውጥ እንዲመጣ የሚታገዝበት አማራጭ ህክምና እንዳለ አውቀው ያልተያዩ ከሆነ እንዲያሳዩ እና ማታ ማታ መበርገጉ፣ መደንገጡ አንዳንዴ ሲጀር ዲስኦርደር አለ ህጻናት ላይ ማታ ማታ ላይ ነው የሚከሰተው። ብዙ ጊዜ ሰው የሚጥል ህመም ሲባል ወጥቆ መንፈራገጥ፣ አረፋ ሲደፍቅ ምናምን ነው የሚለየውና አንዳንድ ደግሞ የተለየ አይነቶች አሉና እንደዛ አይነት ህመሞችም ሊኖሩ ይችላል። የነርቭ ችግር ሊኖር ይችላል። ሌሎችም የአእምሮ ጤና መታወኮች ሊኖሩ ስለሚችሉ እዚሁ ላይ ሁሉን ከበር ማድረግ ስለማንችል ወደሚቀርባቸው ተቋማት ቀርበው ቢያሳዩቸው ቢያስመረምሯቸው የህክምናን መፍትሄና አቅጣጫ ቢይዙ ጥሩ ነው። የስራ ቦታ ላይ መጥላት ምናምን የተባለው ትክክለኛ የስራ ጫና ጋር ተያይዞ የሚመጣ የጤና እክል መገለጫ ሊሆን ይችላል። የመጨረሻ ደዋያችን ሀሳብና ከደብረ ማርቆስ ይደወሉልን ያ ላይ በደንብ ትኩረት ማድረግ ይፈልጋል። እረፍት ማውሰድ ይፈልጋል። አንድ የራስን ኤክስፒሪየንስ አሁን እዚህ ለተመልካቾቻችን ባጋራ ያው እውቀት ያለው ሰው ይጠቀማል። ስለ አእምሮ ጤና የተሻለ እውቀት ስላለ እኔ በጣም ይጠቀማል። ለምሳሌ በጣም ሊሚት ላይ እየመጣ ከሆነ ስራዬ ውጥረቱ ጫናው ከሚገባው አለፍ እያለ ከመጣብኝ ከሆስፒታሉ ሜዲካል ዳይሬክተር ከስራ ኃላፊዎች ጋር ይነጋገርና ለጥ ብዬ እወጣለሁ። ብዬ 1 ሳምንት 2 ሳምንት ተኝቼ አርፌ ምናምን ይመለሳል። ያኔ በጣም ታድሼ አቅም አግኝቼ ወደ ስራ ይመለሳለሁና እንደዛ አይነት ሰዎች ቢያውቁ እረፍት መውሰድ የማረፍ ነገሮችን ልምዶችን ሊያበዙ ስለሚችሉ ያንን ትኩረት ማድረግ አለባቸው ማለት ነው። መልካም እንግዲህ ዶክተር ቀደም ብለው እንግዲህ የደዋዮቻችንን ባለሙያዎችን አግኝቶ ማማከር እንዳለባቸው ጠቁማል። ከኦቲዝም ጋር የተገናኘ ከሀረር የሚደውሉልን በደንብ ባለሙያዎችም ስላሉ ወደ ህክምና ቦታ ሄዶ በደንብ ማማከር ያስፈልጋል። እንደማጠቃለያ ግን የግለሰቡ ጥንካሬ መሰረታዊ ነገር ነው። ስራው ምንም ምን ይሁን ግለሰቡ ህይወትን የሚመራበት መንገድ የህይወት መሩ ዋጋ ስላለው እንዴት ነው መከላከል የሚቻለው የሚለው ሀሳቦች ብናነሳ ማለት ከዚህ ከስራ ጫና ጋር የሚፈጠረውን ውጥረት ወይም የአእምሮ ጤና መታወክን እንዴት ነው ተቋቁሞ ማለት የሚገባው የግለሰቡ ጽኑነት የግለሰቡ አይበገሪነት ደግሞ ትልቅ ዋጋ ስላለው ጭምር ነውና በመጨረሻችን ሀሳብ እናነሳ። የሚደማመሩ ብዙ ነገሮች አብሮ መምጣት አለባቸው። እንዳይከሰት መከላከል ብቻል በጣም ጥሩ ነው። ስለዚህ ተቋማት ኃላፊነት አለባቸው። የመንግስት መስሪያ ቤቶችና የግል መስሪያ ቤቶችም ጨምሮ ግለሰቡም ጨምሮ ሰራተኞች የሚያሰማሩ ሰዎች የአእምሮ ጤና ችግር ለተቋሙ ትልቅ ክሳራ ጉዳት ሊያመጣ የሚችል ነገር መሆኑን ለስህተት ሊያጋለጥ እንደሚችል ፍሬያማነት ውጤታማነትን እጅግ በጣም እንደሚቀንስ የሰውን ህይወት ከመስመር እንደሚያስወጣ እና ትኩረት እንደሚፈልግ ስለዚህ አንዳንድ ተቋማት ተሞክሮ ለምሳሌ ቅርብ ጊዜ ያጋራኸኝ
ትምህርት ቤቶች የስነ ልቦና ባለሙያዎችን የመቅጠር ፍንጮችን እያየው ነበርና ሁሉም ትላልቅ ተቋማት እስከ ስፔሻሊስቶች ድረስ በአቅማቸው በትርፍ ሰዓትም በተለያየ በኮንትራትም በተለያየ መንገድ ባለሙያዎችን በየጊዜው የሚያስመረምሩበት የሚያሳዩበት ዴና የሆኑት ዴና እንዲሆኑ በዛ መንገድ የሚቀጥሉበት ትንሽ ደግሞ ጉድለት ያለባቸው መፍትሄ አማራጮች የሚያገኙበትን መንገድ እስከ መፈለግ ሊሄድ ይችላል ማለት። ስለዚህ ማስተማር፣ ተቋማት ኃላፊነት መውሰድ ከመንግስት ስትራክቸር ከፖሊሲ ከጤና ፖሊሲዎች ጀምሮ የስራ ቦታ ላይ ያሉ የአእምሮ ጤና መታወክ ትኩረት የሚፈልግ መሆኑን የስራ ቦታ አመቺ መሆን እንዳለበት ተስማሚ መሆን እንዳለበት ለአእምሮ ጤና ለስነ ልቦና ቀውስ የማያጋልጥ የተረጋጋ መሆን የስራ ብዛቱና የሰውየው ውጤታማነት እየተገመገመ ብዙ ሪሰርቾች ተሰርተው አንዳንድ ተቋማት ላይ የስራ ሰዓት ሁሉ የተቀነሰበትን እያየው ነበር። ስለዚህ ሰውየው ከሚችለው በላይ ከሆነ ስራውን በመቀነስ ውጤታማ ትንሽ ስራ ውጤታማ አድርጎ መስራትና ብዙ ስራ አበላሽቶ ከመስራት የትኛው እንደሆነ መምረጥ ይቻላል። ማሳከም ምናምን ላይ መሄድ አንደኛው በኩል ይታያል። ወደ ግለሰቦች ስንመጣ ግን ዴና የሆኑት ገና ወደ ስራ የሚገቡት አሁን ሪላቲቭሊ ምናምን የሆኑት ቅርብ ጊዜ አምና እንበለው አሁንም ፖዚቲቭ ሳይኮሎጂ ማንሳታችን አስታውሳለሁ። ስለዚህ አዎንታዊ ስነ ልቦና አካባቢ ላይም ትኩረት አድርጎ አስተሳሰባቸውንም አመለካከታቸውንም ባህሪያቸውንም ወደ አዎንታዊ በመቀየር በዛ መንገድ በመለማመድ አዎንታዊ ስነ ልቦና ምክር ሀሳቦችን በመጠቀም ቢቀጥሉ ከዛ አለፍ ሲል ደግሞ ስነ ልቦናና የአእምሮ ጤና እንክብካቤ ሀሳቦች አሉ። ኤክሰርሳይዝ ማድረግ በጥልቀት የመተንፈስ ሜዲቴሽን ዮጋ የሚባሉ በምስራቁም በምዕራቡም የሚሞከሩ ማስል ሪላክሴሽን ወይም የጡንቻ ማላቀቅና ከዛ በኋላ ተያይዘው የሚመጣ የአእምሮአችን እንዳይረባበሽ ሁሌ ወደ ጭንቀት እንዳይገባ እንቅልፍ እንዳናጣ ምግብ ፍላጎታችን እንዳይቀንስ ድብርት ውስጥ እንዳንገባ እንደዚህ አይነት ጥንቃቄዎችና ፕራክቲሶችን ልምምዶችን ማድረግ። ሌላኛው ደግሞ አሉታዊ የሆኑ ጎጂ የሆኑ የመቋቋሚያ ወይም ዲፌንስ ሜካኒዝም ወይም ነገሮችን ለመሸሽ እንደ መጠጥ ወደ ሱስ መግባት አዝማሚያዎችን በመቀነስ በመተው ጤናማ የሆኑ ማህበራዊ መንፈሳዊ እንክብካቤያችን በመጨመር ስነ ልቦናዊ እንክብካቤ አካላዊ እንክብካቤያችን የስራ ቦታ ላይ ደህንነታችን ንጽህናችን ሁሉ ተደማምሮ ማህበራዊ ህይወታችን በመጠበቅ ለቤተሰብ በቂ ጊዜ በመስጠት መንፈሳዊ ህይወታችን ላይ በየሃይማኖታችን በየእምነታችን የራሳችን መንፈሳዊ ጤናችን በመጠበቅ ወደ አእምሮ ጤና ህመም እንዳይደርስ ቀድሞ የመጠበቅ የመከላከል እድሉ ስላለን እና አዎንታዊ ስነ ልቦናን ጨምሮ የስነ ልቦና ምክር ሀሳቦችን የራስን መንከባከብ የአእምሮ ጤናን የመንከባከብ መንገዶችን ቢጠቀሙ እና ተቋማት በተለይ ትኩረት ቢያደርጉ ሰራተኛ ማስመርመር ማሳየት ማሳከም ሪፈር ማድረግ ከኦፊሻል በሆነ መንገድ ህጋዊ በሆነ መንገድ ቢንቀሳቀሱ ለተቋሙ ለማህበረሰቡ ለራሳቸው ለግለሰቦችም ጥቅም አለው ማለት ነው። ዶክተር ማቴዎስ ማሳኔ በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት በህይወት ገጾች ፕሮግራማችን ተገኝተህ ከስራ ጋር የተገናኘ የአእምሮ መታወክና ህክምናውን በተመለከተ መከላከሉን በተመለከተ ሰፊ ሀሳብ ስለሰጠህን እጅግ አድርገን ነው እናመሰግናለን። በጣም አመሰግናለሁ። መልካም የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ከዶክተር ማቴዎስ ማሳኔ ጋር ከስራ ጋር የተገናኘ የአእምሮ ጤና መታወክና ህክምናውን በተመለከተ የነበረን ቆይታ ይህን ይመስል ነበር። እናንተም ሰፊ ሀሳብ እንዳገኛችሁበት እንዳተረፋችሁበት ተስፋ እናደርጋለን። እኔ የፕሮግራሙ አዘጋጅና አቅራቢ ኒሻምባ ወርቅ የነበርኩ ከመላይ ስርጭት ባለሙያዎች ጋር በዚህ መልኩ ወደ እናንተ አደረስን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ጤና ይስጥልን።